ጌታ ረዳን አይደለም እግዚአብሔር ረዳንና በቃ ለዚህ ቀን አደረሰን ዛሬ 75ኛ ቀናችን ነው በ75ኛ ቀናችን ደግሞ 7ኛ መጽሐፋችን ጨረስንና ወደ 8ኛ መጽሐፋችን እናልፋለን ነገ ማለት ነው ጌታ ይመስገን አሁን በቀጥታ ወደ ጥናታችን እንገባለን ከምዕራፍ 19 ጀምሮ እናያለን መቼስ ምዕራፍ 19 20 በጣም የሚያሳዝን ልብ የሚሰብር ታሪክ ያለበት መጽሐፍ ነው ግን እያንዳንዱ ነገር ደግሞ በጣም ብዙ ፕሪንሲፕል የያዘ በጣም ብዙ መርሆችን ለህይወታችን ለአገልግሎታችን የምንይዝበት ነው እያንዳንዱን ምዕራፍ አንድ ቀን ብንካፈለው ደስታዬ በጣም በበዛ ነበር ምክንያቱም በጣም የታጨቀ ነው ከዚህ ውስጥ የምንወስደው መርህ በጣም የታጨቀ ነው ምዕራፍ 19ን አሁን እያነበብኩት እንኳን በቃ ከቨር ያላደረኳቸውን ቦታዎች እያየኋቸው እየሳሳሁኝ ነበርና በርካታ ቁም ነገሮችን ነው የምንማረው እጅግ የሚያሳዝን ታሪክ ነው ግን ደግሞ በጣም ብዙ ቁም ነገሮችን የምንጨብጥበት ታሪክ ነው ያለው እንግዲህ ምዕራፍ 19 የሌዋዊውና የዕቁባቱ ታሪክ ነው እንዳያችሁት እስራኤል እግዚአብሔርን ከመካከሏ ስታወጣ የህዝቡ ህይወት ብቻ ሳይሆን የካህናት ወገን የተባሉት የሌዋውያን ህይወትና ኑሮ እንኳን እንዴት እንደተመሰቃቀለ እናያለን ቁባት ያለው ሌዋዊ አያችሁ የምስቅልቅሉ ብዛት እግዚአብሔር በመካከላቸው መንገሱ ሲቀር እግዚአብሔርን ማንገሳቸው ሲቀር እግዚአብሔርን መከተላቸው እግዚአብሔርን ማዕከል ማድረጋቸው እግዚአብሔርን ዋና ማድረጋቸው ሲቀር የህዝቡ ብቻ ሳይሆን የቤተ መቅደሱ ነገር እንኳን እንዴት እንደተመሰቃቀለ የህዝቡ ህይወት ብቻ ሳይሆን የካህናቱ የሌዋውያን ህይወት እንዴት እንደተመሰቃቀለ እናያለንና ሌዋዊ ሆኖ ቁባት ያለው ቁባት ማለት በኪዳን ያልታሰረ ግንኙነት ማለት ነው እንደዛ ያለው ሰው መኖሩ እጅግ በጣም አስከፊ ነገር ነው ቁባቱ ደግሞ አመነዘረችበት ይላል አመነዘረችበትና ወደ አባቷ ቤት ሄደች ከዛ በኋላ ሊያመጣት ሄደ ይላል ሊያመጣት ሲሄድ ራሱ መልሶ ማምጣቱ የሆነ ልክ ያልሆነውን ነገር አስተካክሎ መሰረቱን አስተካክሎ በይቅርታ በኪዳን ለመኖር ሳይሆን ልክ ንብረት እንደማስመለስ ነው ሄዶ ያመጣት አይታችሁት ከሆነ ምንም ፍቅርም ሆነ ምንም የተለየ ኬር የለውም ለሷ በኋላ ላይ እናየዋለን አይደለ አሳልፎ ለምናምንቴ ሰዎች ለወሮ በሎች አሳልፎ ሲሰጣት እናያለን ስለሚወዳት በይቅርታ ነገሮችን ለማስተካከል እንደገና ደግሞ ከሷም ጋር ያለውን ነገር ትክክል አድርጎ ለመጀመር በኪዳን ለመተሳሰር አስቦ ሳይሆን የሆነ ንብረት ጠፍቶበታል ንብረቱን ለማስመለስ ነው ሄዶ በቃ እና ራሱን ለማትረፍ ከዛ በኋላ ለወስላቶች ሰዎች አሳልፎ ሲሰጣት እናያለን ይሄ አልነበረም ግን እግዚአብሔር በትዳር ውስጥ ያየው ነገር ይሄ አልነበረም ሐዋርያው ጳውሎስ ኤፌሶን 5:25-26 ድረስ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና በውሃ መታጠብ ከቃሉ ጋር አንጽቶ እንዲቀድሳት ስለርሷ ራሱን አሳልፎ ሰጠ ይሄ ሌዋዊ ግን ምን አደረገ የክርስቶስ ኢየሱስ ጥላ የተባለው ይሄ ሌዋዊ ምን አደረገ ስለራሱ ደህንነት ሲል ሴቲቱን አሳልፎ ሰጠ መጀመሪያ ሪሌሽንሺፓቸው በራሱ መሰረቱ ንጹህ አይደለም ከዛ በኋላ ደግሞ አመነዘረችበትና ጠፋችበት ሄዶ ከአባቷ ቤት ደግሞ ያመጣታል ሲያመጣትም ራሱ ንብረት እንደሚያስመልስ ሰው ነው ያመጣባት ሰው ለንብረት ብሎ ህይወቱን አሳልፎ እንደማይሰጥ የራሱን ህይወት ለማዳን መልሶ እቺን ሴት አውጥቶ ለወሮበሎች ሲሰጣት እናያለንና ይሄ ክፍል እስራኤል እግዚአብሔርን ትታ የገባችበትን ታላቅ የሞራል ውድቀት በግልጽ የሚያሳይ ነው የመሳፍንት መጽሐፍ በአጠቃላይ በቃ እስራኤል ያለችበትን ጨለማ እግዚአብሔርን ትታ የገባችበትን ጨለማ የሚያሳይ ነው የመሳፍንት መጽሐፍ በመጨረሻ ደግሞ የጨለማው ድቅድቅነት እንዴት እንደባሰ የምናየው የሌዋዊውን ህይወትና ከዛ ደግሞ የብንያም ልጆች ያደረጉት ነገር እንመለከት ነው እና አይታችሁ ከሆነ ወደ በኋላ ላይ እንመጣበታለን የቁባቱን ሞት እንኳን የራሱን አጀንዳ ማስፈጸሚያን ያደረገው የውድቀት መጀመሪያ ደረጃ ቁባቱን የዛን አክል ቢወዳት ኖሮ የዚህ ሁሉ ሺህ ሰው ነፍስ እንዲጠፋ ከማድረግ ይልቅ የራሱን ነፍስ አሳልፎ ይሰጥ ነበር ለራሱ ነፍስ ሳስቶ ከዛ በኋላ ግን የብዙዎች ህይወት እንዲጠፋ ደግሞ ምክንያት ሲሆን አጀንዳ ማስፈጸሚያ ሲያደርጋት እና በጣም የታጨቀ መርሆችን የምናይበት ክፍል ነው የቁባቱን ሞት ራሱን አሳልፎ ሊሰጥላት ያልፈለገውን ስለራሱ ብሎ አሳልፎ የሰጣትን
የቁባቱን ሞት የራሱ አጀንዳ ማስፈጸሚያ ሲያደርገው ነገር ደግሞ እንመለከታለን። እና ወዳጆቼ ሰው ክቡር ነው። እያንዳንዱ ሰው በአርአያ ሥላሴ የተፈጠረ የእግዚአብሔርን መልክ የያዘ እግዚአብሔር ያከበረው እግዚአብሔር እፈልገዋለሁኝ የሚለው ክቡር ፍጡር ነው። በእውነት የሰውን ያክል የከበረ ፍጥረት የለም። የሰው ሞት የአጀንዳ ማስፈጸሚያ ሲሆን በእስራኤል ውድቀት ታሪክ ውስጥ የተፈጸመ ነገር ነው። ዛሬስ በእኛ ዘመን ይሄ የለም። ሰው ሲሞት፣ ሰው የሆነ ጉዳት ሲደርስበት፣ አሰቃቂ ነገር ሲደርስ ያንን ጉዳይ ተጠቅሞ የራሱን ዓላማ ሊያስፈጽም የራሱን አጀንዳ ሊያስፈጽም የሚነሳ ሰው ማለት የሰው ክብር ያልገባው ሰው ነው። እግዚአብሔር ሰውን እንዴት እንደፈጠረው፣ እግዚአብሔር ሰውን እንዴት እንዳከበረው ያልገባው ሰው ነው። ያ ሰው በሕይወት እያለ አንድ ነገር አግዘኝ ቢለው የማያግዝ የነበረ፣ ያ ሰው በሕይወት እያለ እርዳኝ ቢለው የማይረዳው የነበረ ሰው ያ ሰው ሲሞትና የሆነ ችግር ሲደርስበት የዛን ሰው ችግርና ሞት የራሱን አጀንዳ ማስፈጸሚያ አድርጎ ሲፈጸም ማለት ይሄ ከክፋት ሁሉ ጥልቅ የሆነ ክፋት ነው። በቃ ይሄ ሰው ያደረገው ልክ እንደዛ ነው። ራሱን አሳልፎ አልሰጠላትም። እንደ ንብረት ነው። በቃ እንዴ ኧረ በዚህ ይለፍ ትላለች እናቴ፣ በቃ በገንዘብ ይለፍ በንብረት ይለፍ ትላለች። ልክ እንደ ንብረት በዚህ ይለፍልኝ ብሎ ነው አውጥቶ የጣላት እኮ። ሌሊቱን ሙሉ ሲያመነዝሩባት አድረው ስትሞት እንኳን ጠዋት ተነስቶ እንዴት ሆንሽ አላለም። የተጸጸተ ልብ እንኳን አይደለም ያለው፣ የሐዘኔታ ልብ እንኳን አልነበረውም። ይልቁንም ጠዋት ተነስቶ መጥቶ ምንድን ነው ያላት? ተነሺ እንሂድ ነው ያላት። እናንተ ደረጃው ላይ ወድቃ እጇን እንደዚህ ተዘርግቶ በደረጃው ላይ ያለችን ሴት መጥቶ ተነሺ እንሂድ እኮ ነው ያላት። እንደዚህ አይነት ጨካኝ ሰው ከዛ በኋላ ግን 12 ቦታ ቆራርጧት ወደ እስራኤል ነገዶች ሁሉ ልኮ ጠብ ሲቀሰቅስበት እንመለከታለን። ኬዙን ማለት ነው። እና የሰው ህይወት ክቡር ነው። በእውነት የሰው ህይወት ክቡር ነው። እግዚአብሔር ይጨነቃል። ሰው ሲጨነቅ እኮ፣ ሰው ሲጎዳ እኮ እግዚአብሔር ይጨነቃል። አይተናል አይደለ? ነፍሱ ተጨነቀች ሲል፣ የእስራኤልን ጉስቁልና ተመልክቶ ነፍሱ ተጨነቀች ሲል አይተናል እኮ። የምድር መናወጥ እግዚአብሔርን አያስጨንቀውም። ፕላኔቶች ስርዓታቸውን ቢለቁ እግዚአብሔርን አያስጨንቀውም። ሰው ሲጨነቅ፣ ሰው ሲጎዳ እግዚአብሔር ነፍሴ ትጨነቃለች ይላል። እግዚአብሔር በዚህ መጠን የሚጠነቀቅለትንና የሚጨነቅለትን ክቡር የሆነ በሥላሴ መልክ የተፈጠረን ሰው የአጀንዳ ማስፈጸሚያ ማድረግ እጅግ በጣም የከፋ ነገር ነው። እና ወደ ቴክስቱ ጠልቀን ስንገባ አማቱ ጋር ከሄደ በኋላ አማቱ እንግዲህ በተደጋጋሚ ግብዣ እያደረገ እንዲዘገይ ግድ ሲለው እንመለከታለን አይደለ? 4 ቀን አዘግይቶት በ5ኛው ቀን የለቀቀውና በመጨረሻ ራሱ በቃ በልተህ ሰውነትህን አበርትተህ እንጀራ በልተህ ምናምን ከዛ በኋላ ቀኑ ሲዋገድ ትሄዳለህ። ሲዋገድ ማለት ሲገባደድ ማለት ነው። ትሄዳለህ ይለዋል። ከዛ በኋላ ልክ ቀኑ ሲዋገድ ወይ አሁንማ መሽቷል እደርና ደግሞ ነገ ትሄዳለህ ይለዋል። አያችሁ፣ ማልዶ ወጥቶ ቢሆን ኖሮ መንገድ ባልመሸበት ነበረ። ማልዶ ወጥቶ ቢሆን ኖሮ መንገድ ባልመሸበት ነበረ። ይሄ ሰው ግን ግብዣ እንዴት ትቶ ይሄዳል? የአብርሃምን ሎሌ ግን ታስታውስታላችሁ? ስናጠና ዘፍጥረት ላይ የአብርሃም ሎሌ በጣም እኮ የሚገርም ሰው ነው። ቆይ ያሉት፣ ትንሽ ደግሞ ብላ፣ ትንሽ ተጫወት፣ ሰጥተናል፣ ትሄዳለህ፣ ችግር የለውም፣ ቆይ ተጫወት ሲሉት አይ አለ፣ እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ የማትሰጡኝ ከሆነ ወደ ግራም ወደ ቀኝም እል ዘንድ ልቀቁኝ፣ ይሄዳለሁኛል። አያችሁ፣ መዘግየት ዋጋ ያስከፍላል። በመንፈሳዊ ዓለም መዘግየት ዋጋ ያስከፍላል። አዘገየው። ይሄ ሰውዬ ምን አዘገየው? ኮምፈርት ይደግሳል፣ ያበላዋል፣ ያጠጣዋል፣ አትሞስፌር ክሬት ያደርጋል። በቃ ሞቅ ሞቅ ያደርግለታል። ከዛ ቆይ ትንሽ ሰውነትህን አበርታ፣ ትንሽ ደስ ይበል፣ ትንሽ ተጫወትና ቀኑ ሲዋግድ ሲገባደር ትሄዳለህ ይለዋል። በማለዳ መውጣት ነበረበት። እዚያች ክፉ ከተማ ጋር ደርሶ ባላደረ ነበረ። ቁጥር 11 ላይ ስንመጣ ወደ ኢያቡስም በደረሱ ጊዜ መሸባቸው። አሽከሩም ጌታውን ና ወደዚህ ወደ ኢያቡሳውያን ከተማ እባክህና ቅና፣ በእርሷ እንደር አለው ይላል። የመጨረሻ የዝቅታ ዝቅታ አሽከሩ ነው የሚመራው ሌዋዊውን። እግዚአብሔር አይደለም ሌዋዊውን እየመራው ያለው። አንደኛ ሁኔታው ያስገድደዋል። አርፍዶን የወጣው ዘግይቷል። የሚያድርበት ስፍራ ያስፈልገዋል። አይ እናልፋለን፣ ከእስራኤል ከተሞች አንዲት ወዳልሆነች ቦታ አናርፍም ምናምን ይላል። ግን መሽቷል፣ አለመግባት አይችልም። ሁኔታው ያስገድደዋል። ዘግይቶን የወጣው። ሁለተኛ የአሽከሩን ድምፅ ነው የሚሰማው። አይገርማችሁም? የእግዚአብሔርን ድምፅ ሊሰማ
ከእግዚአብሔር እየሰማ ህዝብን ሊመራ የተመረጠ ነገድ የአሽከሩን ድምፅ ለመስማት ተገደደ። ለምን? ያለበት ዝቅጠት ያለበት የህይወት ዝቅታ አስገደደው ማለት ነው። አርፍደው በመውጣታቸው ምክንያት በጊብዓ ከተማ ለማደር ተገደዱ። በጊብዓ ያሉ ሰዎች የብንያም ነገዶች የእግዚአብሔር ህዝብ አካል እኮ ናቸው። የተስፋው ህዝብ አካል እኮ ናቸው። እግዚአብሔር በድንቅ በታምራት ያወጣቸው፣ የጠራቸው፣ የቀደሳቸው፣ የቆጠራቸው፣ የለያቸው ያ ሁሉ ታሪክ ስለ እስራኤል ስናነብ በእስራኤል ውስጥ የነበሩ የእስራኤል ነገዶች እኮ ናቸው። ግን በጣም ይገርማችኋል ወገኖቼ፣ የእግዚአብሔር ህዝብ እግዚአብሔርን ከመካከሉ ሲያስወጣ ከአህዛብ እንኳን የከፋ ነገር ውስጥ ሊገባ ይችላል። አይገርማችሁም? እግዚአብሔርን ከመካከሉ ካስወጣ የእግዚአብሔር ህዝብ ከአህዛብ ሊከፋ ይችላል። እግዚአብሔርን ከማያውቅ ህዝብ ይልቅ ሊከፋ ይችላል። የብንያም ሰዎች እንግዲህ የእግዚአብሔር ህዝብ አካል ሆነው ሳለ እንደ ሰዶምና ገሞራ ሰዎች ሆነው ነበር። አውጣልን አሉ። ልክ ሰዶምና ገሞራ ያየነውን ታሪክ ነው እነሱም ጋር ያየነው። በቤት የገባውን እንግዳ አውጣልን እንደርስበት ዘንድ ወሮ በሎች ምናምንቴዎች ሆነው ነበር። አያችሁ፣ እግዚአብሔርን ሲተው የእግዚአብሔር የሆነ ህዝብ እግዚአብሔርን ሲተው ከአሕዛብ የከፋ ነገር ውስጥ ይገባል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ሐዋርያው ጳውሎስ ካስታወሳችሁ እንደዚህ ያላቸው ለቆሮንቶስ ቤተክርስቲያን፣ ባጭር ቃል በእናንተ መካከል ዝሙት እንዳለ ይወራል አላቸውና የዚያም አይነት ዝሙት እናንተ መካከል ያለው አይነት ዝሙት በአሕዛብስ እንኳ የማይገኝ ነው። አሕዛብ እንኳን እንደዚህ አያደርጉም ማለት። አያችሁ፣ ቅዱሳን እግዚአብሔርን መካከለኛ ማድረግ ሲተው፣ ከእግዚአብሔር ፊታቸውን ሲያዞሩ፣ እግዚአብሔርን መፍራት ሲያቆሙ በአሕዛብ ዘንድ የሌለ ነገር በመካከላችን ይሰማል። በአሕዛብስ እንኳን የማይገኝ ነው የዚህ አይነቱ ዝሙት አለ። የአባቱን ሚስት ያገባ ሰው ይኖራልና። በወቅቱ የነበሩ አሕዛብ ይህንን አያደርጉም ነበር። የአባቱን ሚስት ያገባ ሰው ይኖራልና። እኔ ዛሬ በእግዚአብሔር ቤት ውስጥ ሆናችሁ እንደው በሆነው ባልሆነው ነገር ለምትሰነካከሉ አገልጋይ እያያችሁ የአንዳንድ ሰዎችን ህይወት እያያችሁ ብርቱ ነው ያላችሁትን ሰው እያያችሁ እንደው ልባችሁ ለሚወርድባችሁ ሰዎች መልእክት አለኝ። አዳዲስ እንግዶችም ደግሞ ድንገት ስክሮል ስታደርጉ የገባችሁ ካላችሁ ለእናንተ መልእክት አለኝ። በእግዚአብሔር ቤት ውስጥ በዓለም እንኳን የሌለ ክፋትና ኃጢአት ልታዩ ትችላላችሁ። በቃ ይህንን አስረግጬ እነግራችኋለሁ። አምናችሁ ኤክስፔክት አድርጋችሁ ልባችሁን እየጠበቃችሁ እንድትኖሩ ማለት ነው። በቃ ኤክስፔክት አድርጉት። ወደ እግዚአብሔር ቤት ስትመጡ ወደ ፍጹማን፣ ወደ ንጹሃን፣ ወደ በቃ ምንም ወደማያጠፉ ምንም ወደማይበድሉ ሰዎች ጉባኤ እየመጣችሁ እንደሆነ ካሰባችሁ ወዲያውኑ ዲስአፖይንት ትሆናላችሁ። ግን ምን ይባላል መሰላችሁ? if there is no appointment there will never be disappointment ይባላል። ዲስአፖይንት ምን ሆነው እኮ አፖይንትመንት ይዘን ስለምንመጣ ነው። ኤክስፔክቴሽን ይዘን ስለምንመጣ ነው አይደለ? አዳዲስ ሆናችሁ ወደ ጌታ ቤት ስትመጡ ኤክስፔክቴሽን የላችሁም እንዴ? አላችሁ እኮ። በቃ እነሱ እንደዚህ አያደርጉም፣ እነሱ እንደዚህ አይሉም። አይ ፕሮሚስ በእኛ መካከል በዓለም ያላያችሁትን ነገር ልታዩ ትችላላችሁ። ግን እሱ አይደለም። በቃ ለመቆየታችን፣ ለመኖራችን፣ ለመጽናታችን፣ ለመድረሳችን እስከ ፍጻሜ ጋራንቲው በመካከላችን ክፋት የለም የሚል አይደለም። በመካከላችን ጥፋት የለም የሚል አይደለም። በእኛ የጀመረውን መልካሙን ስራ የሚፈጽም አምላክ ስላለ ኢየሱስ እንደዚህ ስላልሆነ በቃ ልታዩ ትችላላችሁ። አስከፊ ነገሮች፣ ዓለም ላይ የሌለ ምቀኝነት፣ ዓለም ላይ የሌለ መከፋፈል፣ ዓለም ላይ የሌለ አድመኝነት፣ ዓለም ላይ የሌለ መጠላላት፣ ዓለም ላይ የሌለ ስግብግብነት ልታዩ ትችላላችሁ። ሕዝቅኤል ላይም እግዚአብሔር እንደዛ ነው ያለው። የሰው ልጅ ሆይ በጣም አስከፊ የሆነ ነገር አሳይሃለሁኝ ይለዋል። ከዛ በጣም አይታችሁ በስመ አብ ብላችሁ እናንተ ዝግንን ሲላችሁ ከዚህ የከፋ ቦታ ደግሞ ልውሰድህ ይለዋል እግዚአብሔር። ከዛ የከፋ ያሳየዋል። አቤት ብላችሁ ስትደነቁ ከዚህ የከፋም ደግሞ አሳይሃለሁ ብሎ መጨረሻ ላይ የወሰደው ወደ ቤተ መቅደስ ነው። ከሁሉ የከፋ አሳይሃለሁ ብሎ ወደ ቤተ መቅደስ ወሰደውና እዛው ቤተ መቅደስ ውስጥ ሰዎች ለእግዚአብሔር ታቦት ለማደሪያው ጀርባቸውን ሰጥተው ወደ ሌላ አቅጣጫ ፊታቸውን አዙረው ሌላ ነገር ሲያመልኩ አሳየው ለሕዝቅኤል። አያችሁ፣ ልታዩ ትችላላችሁ።
ያ ማለት ግን የእግዚአብሔርን ቤት ከእግዚአብሔር ቤትነት ይቀይረዋል፣ ያሳንሰዋል፣ ያጎድለዋል ማለት አይደለም። የክርስቶስ አካል መሆናችን እውን ነው። ቤቱም የእግዚአብሔር ቤት መሆኑ እውን ነው። እግዚአብሔር በመካከላችን ማደሩ እውን ነው። እነዚህ ሁሉ የማይጠረጠሩ እውነቶች ናቸው። ነገር ግንስ መንፈሳዊ ቤት ለመሆን እየተሰራን ያለን፣ ተጠርበን ያላለቅን፣ ተሞርደን ያላለቅን፣ ተሰርተን ያላለቅን ሰዎች ነን። ስለዚህ በእያንዳንዳችን ላይ ልታዩ ለምትችሉት ነገር ዝግጁ ሁኑ። የእግዚአብሔር ሕዝብ እግዚአብሔርን ከተወ ከአሕዛብ የከፋ ከዓለማዊ የከፋ። አንዳንድ ጊዜ በቤተ ክርስቲያን ውስጥ የምታገኟቸው ሰዎች ዓለማዊ ከነሱ የተሻለ እግዚአብሔርን ይፈራል። ከነሱ የተሻለ ሳያውቀው ይፈራዋል። ፍቅሩን አውቀው፣ ምሕረቱን አውቀው፣ ጸጋውን አውቀው የሚዳፈሩትን ድፍረት ስትመለከቱት ዓለማዊ ከነሱ የተሻለ ፈሪሃ እግዚአብሔር አለው ትላላችሁ። ያ ማለት ግን ከቤተ ክርስቲያን ወጥታችሁ ወደ ዓለም እንድትገቡ ሊያደርጋችሁ አይገባም። የኖህ መርከብ ውስጥ ጊንጥ አለ። የኖህ መርከብ ውስጥ የተለያየ ተናካሽ እንስሳ አለ። እርግብ ብቻ አይደለም የገባው፣ በግ ብቻ አይደለም የገባው፣ ተኩላም ገብቷል። ለማንኛውም ግን ከጥፋት ውሃ የሚያስመልጠው መርከብ ውስጥ መሆን ነው፣ ከጊንጡም ጋር ከተኩላውም ጋር። እና የብንያም ሰዎች በጣም አስደነቁ። በእውነት በጣም አስደነቁ። እነዚህ አብርሃም ዘሮች ናቸው። ያን ሁሉ ሕግና ስርዓት የተማሩ ናቸው። እግዚአብሔር የመረጣቸው፣ የቀደሳቸው፣ የቆጠራቸው፣ ስፍራ የሰጣቸው የተስፋው የኪዳኑ ሕዝብ ናቸው። በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል፣ በትከሻው ላይ ያድራል የተባለላቸው ናቸው ነው ያልኩት ሳያቸው። አዎ የእግዚአብሔር ሰው ፊቱን ከእግዚአብሔር ካዞረ ከዓለማዊ ከአሕዛብ ይልቅ የከፋ ሊሆን ይችላል። የከፉ ሆኑ እና ከጸጋ ውጭ ስንሆን እኛም ራሳችን በእግዚአብሔር ጸጋ የለሰለስን እኛ ራሳችን በእግዚአብሔር ጸጋ ያማረብን በእግዚአብሔር ጸጋ የተዋብን እኛ ራሳችን ከጸጋው ውጭ ስንሆን ከጸጋው ዘወር ስንል ከሌላው የተለየን እንዳልሆንን ማወቅ አለብን። በእውነት ከሌላው የተለየን አይደለንም። በጣም ምርጥ ሰዎች፣ በጣም መልካም ሰዎች፣ በጣም በቃ ፐርፌክት ሰዎች ስለሆንን አይደለም፣ ጸጋ ስለበዛልን ነው። ከጸጋው ዘወር ስንል ከማንም የተለየን እንዳልሆንን እናያለን። እግዚአብሔር ያንን አያሳየን። ምን ያህል ደካሞች፣ ምን ያህል ክፉዎች፣ ምን አይነት ፖቴንሻል ያለን ሰዎች፣ የክፋት ማለት ነው ፖቴንሻል ያለን ሰዎች እንደሆንን አንየው። በቃ አያስፈልገንም። እግዚአብሔር በጸጋው ሽፍን ያድርገን። ሃሌሉያ። እና ድርጊቱን የፈጸሙ ሰዎች ብቻ ሳይሆኑ ይሄ ክፋት ሲፈጸም ዝም ያሉ የከተማዋ ሰዎችም ከተጠያቂነት አያመልጡ። አንድን ኃጢአት፣ አንድን ክፋት፣ አንድን አመፅ ማድረግ ብቻ ሳይሆን ያ አመፅ፣ ያ ኃጢአት፣ ያ ክፋት ሲደረግ ዝም ብሎ ማየትና አለመግለጥ፣ ተገቢውን ፍትህ እንዲያገኝ የበኩላችንን አለማድረግ ከተጠያቂነት አያስመልጥም። ሕግ እንኳን እንደዛ ይላል አይደል? ወንጀል ሲፈጸም አይቶ አለመመስከር ተጠያቂነት ያመጣል። ከእግዚአብሔር ቃል እኮ ነው የተቀዳው ይሄ። ሮሜ ምዕራፍ 1 ከ28 እስከ 30 ድረስ እንደዚህ ይላል። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው። አሁን እነዚህ ሰዎች በዚህ ሌዋዊ ላይ እንደዚህ አይነቱን ድርጊት መፈጸም የፈለጉት ዛሬ እንደሚወራው ስንወለድ እንደዚህ ሆነ ስለተወለድን ምናምን የሚል ሳይሆን ምክንያቱን መጽሐፍ ቅዱስ ሲያስቀምጥ እግዚአብሔርን ለማወቅ አለመውደድ ነው። እግዚአብሔርን ለማወቅ አለመውደድ ለዚህ ይዳርጋል። እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክር፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሾኮሽኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው አይታዘዙ ያለ ይቀጥላል። ይሄ እግዚአብሔርን ለማወቅ ያለመፈለግ፣ እስራኤል እግዚአብሔርን ለማወቅ ባለመፈለጓ ምክንያት የደረሰችበት ዝቅጠት፣ የደረሰችበት ዝቅታ ይህንን ይመስላል። ከዛ በኋላ ቁጥር 29 ላይ ቁባቱ ከሞተችበት በኋላ ወደ ቤቱ በመጣ ጊዜ ካራ ነሳ ይላል። ቁባቱንም ይዞ ከአጥንቶቿ መለያያ ላይ
ለ12 ቆራርጦ ወደ እስራኤል ሀገር ሁሉ ሰደደ ይላል። አያችሁ፣ ከግለሰብ የጀመረው ምስቀልቅል ወደ ህዝብ ደረሰ ማለት ነው። አሁን የህዝብ ሆነ። የእስራኤል የሥነ ምግባር ውድቀት በጊዜ ስላልታረመ፣ በጊዜ ንስሐ ስላልተገባበት እዚህ ደረጃ ላይ ደረሰ። አሁን ከረፈደ በኋላ ለማረም ተነሱ እስራኤላውያን። እንደዚህ አይነት ክፋት በእስራኤል መካከል እስራኤል ከግብፅ ከወጣ ጀምሮ ተደርጎ ማያቅ ነገር እንዴት ተደረገ? ይህንን ማረም አለብን ብለው ተነሱ። ግን ከረፈደ ነው የተነሱት። ከረፈደ የምናደርገው ነገር ሁሉ ደግሞ ዋጋ ያስከፍላል። ትልቅ ዋጋ ያስከፈላቸው። ኤፌሶን 5:11 ላይ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ ይላል። አለመግለጥ መተባበር ነው። ይህንን ታውቃላችሁ። ኤፌሶን 5:11 አለመግለጥ መተባበር ነው። እና ከዚህ ምዕራፍ የምንማረው እንደው ቶሎ ልውጣ፣ በጣም እኔ በቃ በሚያሳዝን ሁኔታ ልቤን የሚነካኝ ታሪክ ነው ይሄ ታሪክ። ግን ለቀቅ ላድርገው ቶሎ። ከዚህ ምዕራፍ የምንማረው አንደኛ የመንፈሳዊ መሪዎች ህይወት መመሰቃቀል ጉዳቱ የነሱ ብቻ ሳይሆን ለህዝብ ለሀገር የሚተርፍ ነው። ሌዋዊው ወርዶ በመገኘቱ ሌዋዊ ብሎ ዕቁባት ያለው፣ ከዛ ደግሞ ዕቁባቱን እንደ ንብረት ሊያስመለስ መሄዱ፣ ነገሩን ለማስተካከል ሳይሆን ንብረት ለማስመለስ መሄዱ፣ ከዛ ደግሞ ዘግይቶ መውጣቱ፣ ለስጋው የሚመችና የሚደላውን አትሞስፌር መልቀቅ አሳስቶት ዘግይቶ መውጣቱ፣ ከዛ ደግሞ ራሱን ለሷ አሳልፎ ላለመስጠት እሷን ስለነፍሱ ስለራሱ አሳልፎ መስጠቱ፣ ከዛ ደግሞ ከሞተች በኋላ የራሱን አጀንዳ ለማስፈጸም ንዴቱን በቀሉን በብንያም ሰዎች ላይ ለመወጣት 12 ቦታ ቆራርጦ ለእስራኤል ልጆች መላኩ፣ ይሄ ሁሉ የመንፈሳዊው መሪ የሌዋዊው ህይወት መመሰቃቀል ጉዳቱ እንዴት ለህዝብና ለሀገር እንደተረፈ ያሳየናል። አያችሁ ወገኖቼ፣ ምን ይባላል መሰላችሁ? ሀገር የቤተ ክርስቲያን ነጸብራቅ ናት ይባላል። ህግ ከጽዮን አይደለም የሚወጣው። ሀገር የቤተ ክርስቲያን ነጸብራቅ ናት። እስኪ ቤተ ክርስቲያን ውስጥ ያላየነው በሀገራችን ላይ ብቻ ያየነውን ክፋት ንገሩኝ። ከቤተ ክርስቲያን እኮ ነው የወጣው። ከቤተ ክርስቲያን የሚቀድስም ነገር የሚወጣው ከቤተ ክርስቲያን ነው። የሚያረክስም ነገር የሚወጣው ከቤተ ክርስቲያን ነው። እላይ ቤተ ክህነቱ ሲወድቅ ሀገር ትወድቃለች። ቤተ ክህነቱ ሲነሳ ሀገር ትነሳለች። ቤተ መቅደሱ ሲቀደስ ሀገር ትቀደሳለች። ቤተ መቅደሱ ሲረክስ ሀገር ትረክሳለች። ስለዚህ ውጭውን ትተን ውስጣችንን ነው ማየት ያለብን። ውስጣችንን ነው ማጽዳት ያለብን። ሕዝቅኤል ላይ ካያችሁ ሙት ባህር አለ፣ የረከሰ ባህር አለ። እግዚአብሔር የረከሰውን ባህር ሙቱን ባህር አይደለም ቀጥታ ሄዶ የፈወሰው፣ ከቤተ መቅደሱ ነው የሚቀድስ የሚፈውስ ውሃ እንዲወጣ ያደረገው። ፈውስ የሚወጣው ከኔና ከናንተ ነው። እኛ ከተፈወስን ትውልድ እንፈውሳለን። እኛ ከተቀደስን ትውልድ እንቀድሳለን። እኛ ከተመለስን ትውልድ እንመለሳለን። ስለዚህ የመንፈሳዊ መሪዎች ህይወት መመሰቃቀል፣ የሌዋውያኑ ህይወት መመሰቃቀል ጉዳቱ እነሱ ጋር አይቆምም። በጣም የሚያሳዝናችሁ ነገር የመሪዎች ችግር የመሪዎች ብቻ አይደለም፣ ወደሚመሩት ህዝብ ያልፋል። በረከትም ቢሆን ያስተላልፋሉ፣ ቅጣትም ቢሆን ያስተላልፋሉ። ስለ አሮን ሲናገር ወንድሞች በህብረት ቢቀመጡ መልካም ነው፣ እጅግም ያማረ ነው፣ እግዚአብሔር በዚያ ህይወትና በረከትን አዟል ይልና የታዘዘው ህይወትና በረከት በአሮን ራስ ላይ እንደሚፈስ ዘይት በጢሙም በመደረቢያውም በልብሱም እንደሚፈስ እንደዛ ነው ይላል። አያችሁ፣ አሮን ራስ ላይ የፈሰሰው ነገር ወደ ጢሙ፣ ወደ መደረቢያው፣ ወደ ልብሱ ይፈሳል። መንፈሳዊ መሪዎቻችን ላይ ያለ ነገር ወደ ቤተ ክርስቲያን፣ ወደ ትውልድ፣ ወደ ሀገር ይፈሳል። እግዚአብሔር ቤቱን ያጽዳልን። እግዚአብሔር ቤቱን ይፈውስ። ፈውስ ከኛ ይጀምር። ሁለተኛ ከዚህ የምንማረው ነገር ለማህበረሰብ ውድቀት ብቸኛው መድኃኒት ወደ እግዚአብሔር ቃል መመለስ ነው፣ ወደ ወንጌል መመለስ ነው። አሁን ዛሬ በእኛ ኮንቴክስት ለማህበረሰብ ውድቀት ብቸኛው መድኃኒት ወንጌል። የተለያዩ ሙቭመንቶች ሊነሱ ይችላሉ። ሙቭመንቶች ግን የማህበረሰብን ውድቀት አያስተካክሉም።
አሁን ብዙ ጊዜ ሲባል እኮ እንሰማለን አይደል? እንደ ህዝብ ነው የወረድ ነው፣ እንደ ህዝብ ነው የወደቀ። ምን አይነት በቃ እንዴት ወዴት እየሄድን ነው ወገን ምናምን የሚሉ ፖስቶችን አታነቡም? እንደ ህዝብ ነው በቃ የተበላሸ ነው ምናምን ይባላል። ከዛ በኋላ የተለያዩ መፍትሄ ሀሳቦችን ሰዎች ለማምጣት ይሞክራሉ። መፍትሄው ግን ወንጌል ብቻ ነው። መፍትሄው የእግዚአብሔር ቃል ነው። ዛሬም የሚቀድሰን፣ ዛሬም የሚፈውሰን፣ ዛሬም ከገባንበት ዝቅጠት የሚመልሰን የእግዚአብሔር ቃል ወንጌል ነው። ሌዋውያኑ ሲፈወሱ ሀገርና ህዝብ ይፈወሳል። ክፉ ሲደረግ አይቶ ዝም ማለት ክፉ ከማድረግ ያልተናነሰ ዋጋ ያስከፍላል። የብንያምን ሰዎች ዋጋ ሲያስከፍላቸው ተመልክተናል። የግብአን ሰዎች ዋጋ ሲያስከፍላቸው ተመልክተናል። እነዛ ሁሉ ሰዎች አይደሉም እዛች ሴት ላይ ያመነዘሩት። ያ ሁሉ 26,000 ሰው ምናምን የወደቀው ሰይፍ የሚመዙ ብቻ ማለት ነው ከብንያም 26,000 ሰዎች እኮ ከዚያች ከሰውየው ቁባት ጋር አላመነዘሩም፣ ግን ከጨለማ ስራ ጋር ተባበሩ። በምን? ባለመግለጥ፣ ዝም በማለት። በኋላ ላይ እንመጣበታለን። አውጡና ስጡን ሲባሉ መስጠት አልፈለጉም፣ መግለጥ አልፈለጉም። ስለዚህ ተባበሩ። ምዕራፍ 20 ላይ ስንመጣ ይሄ ንስሐ ያልተገባበት ኃጢአት የፈጠረውን የእርስ በርስ ጦርነት እንመለከታለን። ሲቪል ዋር ተነሳ በእስራኤል ልጆች መካከል። የእስራኤል ልጆች በብንያም ነገር ላይ ተቆጥተው ተሰበሰቡ። ከረጅም ጊዜ በኋላ የእግዚአብሔርን ምሪት ለመጠየቅ ተሰበሰቡ የእስራኤል ልጆች። ኃጢአት ወይንም ግፍ በማንም እጅ ቢፈጸም ጽድቅ ሊሆን አይችልም። ልንቃወመው ይገባል። ከመነሻው ካልተቃወምነው አካሉን ሁሉ ይበክላል። የትም ጋር ብናየው ኃጢአትን ማለት ነው። አንዳንድ ጊዜ በጣም ለራሳችንና ለራሳችን ወገኖች እኛ ለምንቀርባቸው ሰዎች ወይ ከኛ ዘር ከኛ ብሔር ከኛ ወገን ለሆኑ ሰዎች ሜርሲፉል እንሆናለን አይደለ? በጣም መሐሪዎች እንሆናለን። እና የብንያም ሰዎች ከነገዳቸው ስለተነሳ ያ ክፋት አደሉ። የእስራኤል ልጆች ደግሞ በብንያም ሰዎች ላይ ተነሱ። አንድ ቦታ ላይ አሁን የእስራኤል ሰዎች ብንያም ላይ ያለ ይሄንን ነገር ካልቀጨ ነው መላውን የእስራኤል ማህበር ይበክላል ይሄ ነገር ብለው ብንያምን ለመቅጣት ተነሱ። ወደ ብንያም ሄደው ግን ሁላችሁን እናጥፋ አላሉ። ልክ እንደ ጋንግሪን የሚባል በሽታ አለ አይደለም? እግር አውራጣት ላይ ከሆነ ያለው ሰውየው የእግሩ አውራጣት እንዲቆረጥ መፍቀድ አለበት። ካልሆነስ አይኔ አውራጣቴን አትንኩብኝ፣ በአውራጣቴማ አትምጡብኝ እንዴ ገና ለገና እሱ የኔ አውራጣት ስለሆነ ነው እንደዚህ ያላችሁት። አሁን ዘንድሮ እንደምንለው ማለት ነው። ዘንድሮ ሰው በክፋቱ በጥፋቱ በወንጀሉ በኃጢአቱ ሲያዝ ሮጦ ሄዶ ወይ ሃይማኖት ውስጥ ወይ ብሔር ውስጥ ወይ የሆነ ጎሳ ውስጥ ወይ የሆነ አካባቢ ወይ የሆነ ክልል ውስጥ ይወሸቃል እንዳይገኝ፣ ጋንግሪኑ ተቆርጦ እንዳይጣልና አካሉ እንዳይፈወስ ከሆነ ነገር ጋር ሄዶ ሪሌት ያደርጋል። አይናችሁ እያየ በቃ የእግዚአብሔርን ቃል እያሰደበ የክርስቶስን አካል እያዋረደ ያለ ሰው የዚህ ክልል ሰው ስለሆነ ነው እንደዚህ የምትሉት ተብሎ ክልል ውስጥ ሄዶ ሲሸጎጥና ሳይታረምም ንስሐ ሳይገባም ዲሲፕሊን ሳይደረግም ሲቀር ታዩታላችሁ። የብንያም ሰዎች እንደዛ ነው ያደረጉት። ጋንግሪኑ ይቆረጥ፣ ብንያምን በሙሉ እንዳይበክል፣ ከዛ እናንተን ሲጨርስ ደግሞ የእስራኤልን ማህበር ሁሉ እንዳይበክል፣ ይህን ክፋት ያደረጉትን ከመካከላችሁ ስጡን፣ አጋልጡ ሲባሉ አደሉ። ንስሐ መግባትም አልፈለጉም። ከመካከላቸውም ክፉን ማስወገድ አልፈለጉም። በእግዚአብሔር ፊት ቢያለቅሱ አስባችሁታል እንዴት ታሪክ ይቀየር እንደነበር? ዛሬ ያነበብነው ታሪክ ቢወጡ ማን ነው በመካከላችን ይህንን ያደረገው? ኢያሱ እንዳደረገው ማለት ነው። ምን ነው ልጅ የእስራኤልን ቤት አስጨነቅከው አለ። በቃ አስጨነቅከው አለ። ያንን እርም የደበቀውን ሰው ማን ነው በመካከላችን ይህን ክፋት ያደረገው ብለው ቢቆጡ በክፋት ላይ ልክ ፊንሐስ እንዳደረገው ቢቆጡ በክፋት ላይ እግዚአብሔር እኮ ይቅር ይል ነበረ። የእስራኤልም ሕዝብ ይቅር ይሉ ነበረ። የሁሉ ክፋት የሁሉ ጥፋት ባልተደረገ ነበረ። ከእስራኤል አንድ ነገድ ሊደመሰስ እስከሚደርስ ድረስ እንደዚህ አይነት ዲስትራክሽን ባልተፈጠረ ነበረ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ ሐዋርያ ጳውሎስ እንደዚህ ያለ መመካታችሁ መልካም አይደለም አለ። ኃጢአትን ማድረጋችሁ ሳያንስ፣ ቅድም ያነበብኩላችሁ ክፍል ቀጣዩ ነው። ይሄ ኃጢአትን ማድረጋችሁ ሳያንስ
በአሕዛብ ዘንድ የማይሰማ ዝሙት በመካከላችሁ መፈጠሩ ሳያንስ የአባቱን ሚስት ያገባው ሰውዬ ጉባኤ ውስጥ በቃ በጣም በኮንፊደንስ እንዲቀመጥ ማድረጋችሁ ሳያንስ ጭራሽ ንስሐ መግባት አለመፈለጋችሁ መመካታችሁ ይሄ መልካም አይደለም ማለት ሐዋርያው ጳውሎስ። ለምን ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? ጥቂት እርሾ ሊጡን ሁሉ ያቦካል። ኃጢአትን ከማድረግ በላይ ወዳጆቼ ንስሐ መግባትና ነገሮችን ማስተካከል አለመፈለግ ትልቅ ዋጋ የሚያስከፍል ከባድ አመጽ ነው። ከባድ አመጽ ነው እሱ። በደለኛው ሰው ጓደኛችን ቢሆን የቤተሰባችን አባል ቢሆን ወይንም የኛ ብሔር ተወላጅ ቢሆን በዚህ ምክንያት ጥብቅና ልንቆምለት አይገባንም። ከእውነት ጋር ልንቆም ነው የሚገባው። ከእውነት ጋር በቃ ለዛን ሰው ሆነ ለኛ የምንጠቅመው ከእውነት ጋር በመቆም ነው እንጂ በእነዚህ አሁን በጠራኋቸው ምክንያት ከዛ ሰው ጋር በመቆም ለሱም አንጠቅመው ለራሳችንም አንጠቅም። ምክንያቱም እግዚአብሔር የፍትህ አምላክ ነው፣ ጻድቅ ፈራጅ ነው፣ የምድር ሁሉ ዳኛ ነው። ሐዋርያት ሥራ ምዕራፍ 5 ላይ ታስታውሳላችሁ። ሐናንያና ሰጲራ መሬት ሸጠው መንፈስ ቅዱስን ዋሹ። መጀመሪያ ሐናንያ መጣ፣ ይሄው የሸጥኩት ሙሉ ሽያጩ ዋጋው ይሄ ነው ብሎ አስቀመጠ። ከዛ መንፈስ ቅዱስን ልትዋሽ ልብህ እንዴት እንደዚህ ሰይጣን ሞላበት አለው ጴጥሮስ። ሞተ፣ ተቀሰፈ፣ ሞተ። ከዛ በኋላ ሚስቱ ስትገባ ከእውነት ጋር ብትቆም ከእውነት ጋር ሳይድ ብታረግ ይሻላት ነበር። ከባሏ ጋር ለካ ሳይድ አድርጋለች። ባሏ ስለሆነ ሙሉ ይሄ ነው የሸጣችሁት ሲላት አዎ ይሄ ነው አለች። በቃ ከባሏ ጋር ሳይድ አደረገች። ስለ ክፉ ነገር መተባበር የፍቅር መገለጫ አይደለም። እኔ አንድ ጊዜ ዩጎ ቤተክርስቲያን እያለሁኝ አንድ አብሮኝ የሚያገለግል ወንድም በጣም እንዳዘነና የሚያሳዝኑ ነገሮች እንዳየ መስተካከል ያለባቸው ነገሮች ምናምን እንዳሉ ምናምን ነገር ነገረኝ። ከዛ በኋላ እኔ መፍትሄ ሊሰጥ ለሚችል ለቤተክርስቲያን መሪ ሄጄ በቤተክርስቲያናችን ውስጥ እንደዚህ መስተካከል ያለባቸው ነገሮች አሉ፣ ይሄ ወንድም እነዚህ ነገሮች አይቶ በጣም ተጨንቋል፣ ተከፍቷል ብዬ አሳወቅኩኝ። ከዛ በኋላ እንዴት አለኛ ወንድም ጠራና እንዴት ይህንን እኔ ነገርኩሽን ነገር እንዴት ለቤተክርስቲያን መሪዎች ነገርሽ አለኝ። የመጀመሪያ ፕራዮሪቲ እኔ አይ አም ፎር ዘ ባዲ ኦፍ ክራይስት፣ የሰው ቲፎዞ አይደለሁኝም። ሰውን ደስ ለማሰኘት የቤተክርስቲያን አገልጋይ አልሆንኩኝም። ቤተክርስቲያን እየፈረሰች ነው፣ ቤተክርስቲያን እየጠፋች ነው ብለህ አምነህ ከሆነ የነገርከኝ፣ ቤተክርስቲያን እየጠፋች ነው፣ እየከሰረች ነው፣ እየወደቀች ነው ብለህ ከሆነ የነገርከኝ እንዲፈታ ካልሆነ በስተቀር እኔ እናንተ ይህንን ጉዳይ ለምንድን ነው ቁጭ ብለን የምንነጋገረው? መፈታት ካለበት ደግሞ መፍታት የሚችሉ አካላት መስማት የለባቸውም ወይ? ይሄንን ነገር አይ አም ፎር ዘ ባዲ ኦፍ ክራይስት። የመጀመሪያው ፕራዮሪቲ የክርስቶስ አካል ናት። የመጀመሪያው ፕራዮሪቲ የማገለግለው ጌታ ነው። ግለሰቦች ከዛ በኋላ ነው የሚመጡት፣ ጓደኞች ቢሆኑ ቤተሰብ ቢሆን ከዛ በኋላ ነው የሚመጣው እንጂ አካሉ እየፈረሰ ገና ለገና ጓደኛዬ እንዳይፎገር በዚህ ዘመን ቋንቋ ነገሩን ሃይድ ማድረግ እንዳለብኝ አልተሰማኝም። እና ሁልጊዜም በቤተክርስቲያን ውስጥ ስለሚሆን ነገር ለኔ የሚነግሩኝ ሰዎች ይህንን ያውቃሉ። ማስተካከል ለሚችለው አካል መንገር አለብን። በቃ እናንተ ወረኞች ብትባሉ ይሻላችኋል። ደግሞ ምንም ወረኝነት አይደለም፣ መናገራችሁን ደብቃችሁ አይደለም የምትናገሩት። እንዲፈታ ነገሩ እናገራለሁኝ ተናግሬያለሁኝ ብላችሁ የምትናገሩት። ጌታ ይመስገን። እና ሐዋርያት ሥራ ምዕራፍ 5 ላይ ከባሏ ጋር ቆመች እና ስለተባበሩ ሁለቱም ጠፉ፣ ማንም አልተረፈም። እስራኤላውያን በብንያም ላይ ለመዝመት ምሪት ሲጠይቁ ከዛ በኋላ እናያለንና 3 ጊዜ ነው የጸለዩት። አይገርማችሁም? ግን 2 ጊዜ ተመተው ተመለሱና በሶስተኛ ነው ድል ያገኙት። ለምን ብላችሁ ጠይቃችሁ አታውቁም? 3ቱም ላይ እኮ ጸልየው ነው የወጡት። 3ቱም ላይ ጥያቄ ካልሆነባችሁ በቃ በትኩረት አላጠናችሁትም ማለት ነው ክፍሉን። እንዴ መጀመሪያውኑ ማን ቀድሞ ይውጣ አሉት እግዚአብሔርን። የመጀመሪያው ጸሎታቸው የብንያምን ልጆች ለመውጋት አስቀድሞ ማን ይውጣልን አሉት እግዚአብሔርን ይላል። ይሁዳ ይውጣ አላቸው እግዚአብሔር። ተመተው ተመለሱ። አያችሁ እዚህ ጸሎት ላይ
የእግዚአብሔርን ፈቃድ ሳይሆን የጠየቁት አካሄድ ነው የጠየቁት፣ አሰላለፍ ነው የጠየቁት። እግዚአብሔር የውሳኔያቸው አካል ሳይሆን አስፈጻሚ እንዲሆን ነው የጠየቁት። አንዳንድ ጊዜ እግዚአብሔርን ጉዳይ አስፈጻሚ የሚያደርጉ ጸሎቶችን እንጸልያለን። መስማት የምንፈልገውን ነገር ብቻ እንጠይቀዋለን እግዚአብሔርን። አንዳንዴ አጋጥሟቸው አያውቅም? ሳርዬ ታውቃለች። በጣም የሚያስደንቀን ታሪክ ከዚህ በፊት ገጥሞን ያውቃል። አንዲት እህት ነበረች ከኛ ጋር የምትጸልይና መስማት የምትፈልገው አንድ ትንቢት አለ በሄደችበት ቦታ ሁሉ እና የትም ቦታ ስንሄድ በጣም የሚገርመው ነገር ነቢያቱ አሳደው ያንን ትንቢት ይነግሯታል። እዛች እህት መስማት የምትፈልገው አለ። በቃ ሁሉ ጊዜ ሌላ አትፈልግም። ከዛ ተቃራኒ የሆነ ትንቢትም መስማትም አትፈልግም። አሳደው ነቢያቱ የውሳሪ ትስቃለች ስለምታውቅ ያንን መልእክት ይነግሯታል። በሚገርማቸው ሁኔታ ግን መልእክቱ ደግሞ በጣም ስፔሲፊክ በጊዜ የተቀጠረ ነበረ። ሳይደርስ ቀረ፣ ሳይሆን ቀረ። ዓመቱ ተዘጋ፣ መልእክቱ ሳይፈጸም ቀረ ማለት ነው። የምንፈልገውን ነገር አዘጋጅተን ከዛ ሌላ ላለመስማት ዝግጁ ሆነን የምንጸልያቸው ጸሎቶች አሉ። እግዚአብሔር ጋር መጡና ማን ቀድሞ ይውጣ አሉት። ተቆጥተዋል፣ በቁጣ ተሞልተዋል፣ በንዴት ተሞልተዋል። አሁን ማን ቀድሞ ይውጣ ነው ጥያቄያቸው። በቃ ተመተው ተመለሱ። ሁለተኛ ጸሎታቸውስ ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንወጣለንን? እዚህም ላይ የሚሆነውን አስቀድሞ የማወቅ ፍላጎት ነው እንጂ ለእግዚአብሔር ሉዓላዊነት ስፍራ የሚሰጥ ጸሎት አይደለም። ይሄ አሁን እነሱ በድል እንደሚመለሱ በነገራችን ላይ በጣም እርግጠኞች ናቸው። አለመውጣት የሚባልም ቻንስም መስጠትም አይፈልጉም። ለምን? 11 ነገድ ከአንድ ነገድ ጋር እኮ ነው ጦርነት ሊገጥም ያለው። ብዛታቸው ያስመካቸዋል፣ ጽድቃቸው ያስመካቸዋል። የብንያም ልጆች ክፉ ነገር አድርገው ተይዘዋል። እነሱ በዛ በደል አልተያዙም። ስለዚህ አሁን ማን ይውጣ? እንውጣለን የሚል ነው ጥያቄያቸው። ሶስተኛው ጸሎታቸው ጋር መጣ። እዚህም ጋር ተመተው ተመለሱ። ሶስተኛው ጸሎታቸው ሲመጣ ጾም ጸሎት አወጁ። አሁን ትክክለኛ ጥያቄ ጠየቁ። ምንድነው የሚለው ሶስተኛው ጸሎት? ከወንድሞቻችን ከብንያም ልጆች ጋር ዳግመኛ እንውጣ ወይንስ አንውጣ? እግዚአብሔርን የውሳኔ አካል የሚያደርግ ሉዓላዊነቱን የሚያከብር ጸሎት ማለት እንውጣ ወይስ አንውጣ? አሁን እግዚአብሔር ከሁለት አንዱን ለኛ የመናገር በር ከፍተንለታል ማለት ነው። እንውጣ ወይስ አንውጣ ብለን የመጠየቅ ማለት ነው። አያችሁ፣ ይህ አይነቱ ጸሎት የምንፈልገውን እንዲያጸድቅልን ማህተም የሚያስመታ ጸሎት ሳይሆን ፈቃዱን እንዲነግረን ለእግዚአብሔር ሉዓላዊነት ራስን የማስገዛት ትክክለኛ ጸሎት ነው። እንውጣ ወይስ አንውጣ? እንደዚህ ብለን የምንጸልየው ብዙ ጊዜ በተለይ ስለ ትዳር የሚጸልዩ ጸሎቶች በቃችን እህት ስጠኝ ነው፣ በቃ ይህን ወንድም ስጠኝ ነው፣ በፊቷ ሞገስ ላገኝ ነው። ላግባት ወይስ አላግባት ብሎ የሚጸልይ ሰው ምን ያህል ነው? ላግባው ወይስ አላግባው ብሎ የሚጸልይ ሰው ስንት ነው? አታግቢው ቢባልስ የምትቀበል ስንት ናት? አታግባት ብትባልስ የምትቀበል ስንት ነህ? እንውጣ ወይስ አንውጣ? ነገሮች ዙሪያችንን ተመልክተን የሚያስኬዱ ከሆነ የሚያስመኩ ከሆነ እናድርግ ወይስ አናድርግ ብለን አይደለም የምንጸልየው። እንዴት እናድርግ፣ መቼ እናድርግ፣ በምን መልኩ እናድርግ ብለን እግዚአብሔርን እንደ ጉዳይ አስፈጻሚ ነው አፕሮች የምናደርገው እንጂ እንደ ሉዓላዊ አምላክ የውሳኔያችን አካል እንደሆነ አምላክ አይደለም የምንጠይቀው። ስለዚህ የብንያም ነገድ ሙሉ በሙሉ በሚባል ደረጃ ተደመሰሰ። ስለ ኃጢአት ስለ ግፍ ሳይሆን ስለ ጽድቅና ስለ ፍትህ እንተባበር። ስለ ኃጢአት መተባበር ብንያምን እንደዚህ አስደመሰሰው። ኃጢአትን ከማድረግ በላይ ንስሐ መግባት አለመፈለግ ትልቅ ዋጋ ያስከፍላል። እግዚአብሔር ጉዳይ አስፈጻሚያችን ሳይሆን መንገዳችንን የሚወስንና የሚያቀና ሉዓላዊ የሆነ አምላካችን መሆኑን እንወቅ። ጌታ ይመስገን። ምዕራፍ 21 ላይ ደርሰናል። ምዕራፍ 21 ላይ ደግሞ መንፈሳዊ ችግርን በስጋ ለመፍታት ሲሞክሩ እናያቸዋለን። የተፈጠረ ችግር አለ፣ አሁንም ስጋዊ መፍትሄ ለመስጠት ደግሞ ይሞክራሉ። አያችሁ፣ መንፈሳዊ ችግርን በስጋ ለመፍታት መሞከር የሚብስ አስቸጋሪ የሆነ ሁኔታ ውስጥ እንድንዘፈቅ ያደርገናል እንጂ
ችግሩ እንዲፈታ እድል አይሰጠንም። ቁጥር 3 ላይ እነርሱም ይላል በጣም የሚያሳዝን ጸሎት ጸለዩ። አቤቱ የእስራኤል አምላክ ሆይ ዛሬ ከእስራኤል ዘንድ አንድ ነገድ መታጣቱ ስለምን ይህ በእስራኤል ላይ ሆነ አሉ። የእስራኤል ልጆች አያችሁ፣ ምንም እንኳን ለትክክለኛ ምክንያት ለፍትህ ቢዋጉም የተከተሉት መንገድ ግን ርህራሄ የሌለበት ጥበብ የጎደለው ስለሆነ እግዚአብሔር ከመረጠው ሕዝብ መካከል አንድ ነገድ ሙሉ በሙሉ ሊደመሰስ ቀርቦ ነበር። በጣም 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 ርቀው ነው የተጓዙት የብንያምን ልጆች ሲቀጡ ማለት ነው። ከዚህ በፊት እግዚአብሔር ምን ብሏል? ወንድምህ ቢበድል 40 ጅራፍ ግረፋው፣ ከዛ በላይ ግን አትግረፋው፣ ወንድምህ በሰው ፊት እንዳይዋረድ ከዛ በላይ ቅጣቱ በቃ ተመጣጣኝ ይሆን ብሎ ተናግሯል። አሁን የብንያምን ነገድ አዋረዱት። ተመጣጣኝ አልነበረም ቅጣቱ። አዎ ብንያም በድሏል፣ ንስሐ መግባት አልወደደም። ግን ሙሉ ለሙሉ ሊደመሰስ እስኪቀርብ ድረስ በዛ ላይ መሐላ ሁሉ ተማምለው እግዚአብሔር እንደዚህ አታድርጉ አላላቸው፣ ማሉ አላላቸው። በቁጣ ተነሳስተው መሐላ ሁሉ ምለው ከእስራኤል ልጆች መካከል ለብንያም ማንም ሚስቱን አይሰጥም ብለው ቁልፍልፍ አድርገው በቃ ብንያምን ሙሉ ለሙሉ ለመደምሰስ ነበር የዘመቱት ማለት ነው። ቁጥር 6 ላይ የእስራኤል ልጆች ስለ ወንድሞቻቸው ስለ ብንያም ልጆች ተጸጽተው ዛሬ ከእስራኤል አንድ ነገር ጠፍቷል አሉ። ቁጥር 7 እኛ ልጆቻችንን እንዳንድርላቸው እግዚአብሔር ምለናልና ሚስቶችን እንዲያገኙ ምን እናድርግ አሉ። እስኪ ወደ እግዚአብሔር እንጠይቅ የሚል አንድም ሰው አልተገኘም ከመካከላቸው። ችግሩን ለመፍታት ወደ እግዚአብሔር ከመሄድ ይልቅ የራሳቸውን ጥበብ ለመጠቀም ሞከሩ እና የኢያቢስ ገለዓድ ሰዎች ወደ ጉባኤው ጠርተናቸው ስላልመጡ አሉ ወንዶቹን ገድለን ሴቶቹን ለብንያም ልጆች እንዳር አሉ። በዚህ መልኩ የብንያምን ነገድ እናስቀጥል ተባባሉ። እግዚአብሔር ግን አላዘዛቸው። አሁንም አልበቃም። ከዛም የተገኙት ሴቶች አልበቁ። ስለዚህ ሳሉ የእግዚአብሔር በዓል የሚከበርበት ስፍራ ላይ ሴቶች በዘፈን የሚወጡበት ቦታ አለ። አታሞ ይዘው እየዘፈኑ የሚወጡ ሰዎች አሉ። ጠለፋ አያችሁ። አሁን ደግሞ ያቀረቡት የመፍትሄ ሀሳብ ሰው ከእግዚአብሔር ዘወር ሲል የሚያቀርባቸው የመፍትሄ ሀሳቦች ከጠለፋ ከፍ ያለ አይደለም። ጠለፋን እንደ መፍትሄ ያቀረቡ አፍናችሁ ለየራሳችሁ ሚስቶችን ውሰዱ ከሚዘፍኑት መካከል አታሞ ይዘው። ስለዚህ አፍነው ለራሳቸው ይዘው ሄዱ ማለት ነው። ኃጢአት በኃጢአት አይታረምም። ሁለተኛ ሳሙኤል ምዕራፍ 12 ላይ ካስታውሳችሁ ዳዊት የከፋ ችግር ውስጥ የገባው ኃጢአቱን በሌላ ኃጢአት ለማረም ጥረት ሲያደርግ ነው። በሌላ ኃጢአት ለማስተካከል ሲሞክር ኃጢአት የሚታረመው በንስሐ ወደ እግዚአብሔር በመመለስና እርሱን በመስማት ብቻ። ዳዊት ምንድን ነው ያደረገው? ቤርሳቤህን ወሰዳት፣ ከቤርሳቤህ ጋር ተኛ። ከዛ በኋላ አረገዝኩ ስትለው እዛው ጋር ንስሐ በመግባትና እግዚአብሔርን ሰምቶ ነገሮችን እንደማስተካከል ኦሪዮን ጠራና በኦሪዮ ነገሩን ሊያላክክ ወደ እሷ እንዲገባ ኦሪዮ የወይን ጠጅ እያጠጣ ምግብ እየላከ ሲሞክር ኦሪዮ እንደ ጭራሽ አልገባም ማለት ጌታዬ ኢዮአብ ታቦቱ የእስራኤል አላፋት በሜዳ ላይ አድረው እኔ ከሚስቴ ጋር ልተኛና ልደሰት ልግባ? እንዴት እኮ ቶርች የሚያደርግ ነገር እንደሆነ ዳዊትን የተናገረው። ኢዮአብ እና ታቦቱ የእስራኤል አላፋት እኮ ሜዳ ላይ አድረው ነው ዳዊት ከሰው ሚስት ጋር የተኛው። ከገዛ ሚስቱ ጋር ለመተኛት ይህ ሰውዬ ኢዮአብ ጌታዬ ታቦቱ የእስራኤል አላፋት ደጅ አድረው እኔ ከሚስቴ ጋር ልተኛና ደስ ልሰኝ ወደ ቤት ያልገባም አለ። እንዳልተሳካለት ሲያውቅ እዚህ ጋም እድል ነበረው ቆም ብሎ ንስሐ መግባት። አስገደለው ኦሪዮን። አሁን ኃጢአቱን በኃጢአት ከድኖ ለመቀመጥ ሞከረ። አመት ጠበቀው እግዚአብሔር። ልጅ ተወለደ። ከዛ በኋላ ናታን መጣ፣ ታሪክ ነገረው። ስለዛች በግ ታውቃላችሁ፣ የተወለደ ልጅ ይሞታል አለው። ኃጢአትን በኃጢአት አርመሃልና በንስሐ አልተመለስክምና የተወለደ ልጅ አሁን ይሞታል አለው። ቁጥር 25 በጣም የሚያሳዝንና የመጽሐፉ ቁልፍ ቃል የሆነ ቃል እናገኛለን። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። መሳፍንት መጽሐፍ የሚዘጋው በዚህ አሳዛኝ ቃል ነው። መንፈሳዊ አመራር ጠፍቷል። ሕዝብ ወደ አስከፊ አመፅ ገብቷል። እውነት አንጻራዊ ሆኗል። ኃጢአት በኃጢአት እየታረመ ነው። ፍትህ በርህራሄና በጥበብ ሳይሆን በጭካኔ ነው እየተፈጸመ ያለው። ያለ እግዚአብሔር ምሪት ሕዝብ እየሄደ
የራሱ አምላክ ሆኗል እያንዳንዱ ሰው። የመሳፍንት መጽሐፍ የሚያልቀው ይህንን ተናግሮ ነው። እኛ ግን ንጉሥ አለን፣ እርሱም ኢየሱስ ይባላል። መልካም መስሎ የታየንን ሳይሆን ንጉሳችን ደስ የሚያሰኘውን እናደርጋለን። ሐዋርያ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እና 4 ላይ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል፣ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላለፍም ማለት። እኛ ደስ የምናሰኘው አዝማች አለን። ደስ የምናሰኘው የልቡን ሐሳብ የምንፈጽምለት አንድ ቀን የሚሸልመን ሪዋርድ የሚያደርገን አክሊል አዘጋጅቶ የሚጠብቀን አዝማች አለን። እኛ የራሳችን ንጉሥ አይደለንም። እኛስ ሀገራችን በሰማይ ነው አለ ፊልጵስዩስ 3 ላይ። ከዛም የሚመጣ ንጉሥ ኢየሱስ ክርስቶስን እንጠባበቃለን። ሃሌሉያ! ንጉሥ አለን። የመሳፍንትን መጽሐፍ እንግዲህ እንደማጠቃለያ ለማድረግ ከኢያሱ ሞት በኋላ እስራኤል ያለ መሪ በመቅረታቸው የገቡበትን አዙሪት የገቡበትን ቀውስ የሚያሳይ መጽሐፍ ነው የመሳፍንት መጽሐፍ። ኃጢአት እግዚአብሔርን መተው፣ ባርነት እግዚአብሔር ሲተዋቸው፣ ንስሐ ወደ እግዚአብሔር ሲጮሁ፣ መዳን እግዚአብሔር መሳፍንት ሲያስነሳላቸው፣ እረፍት እንደገና እግዚአብሔርን መርሳት ደግሞ ይጀምራሉ። አዙሪቱ ደግሞ መልሶ ይዞራል ማለት ነው። መሳፍንት ሁሉ ለጥቂት ጊዜ የሚያሳርፉ ነበሩ። ዘላለማዊ መስፍን ግን ኢየሱስ ነው፣ ለዘላለም የሚያሳርፍ። መሳፍንት ሁሉ ጥላ እንጂ አካል ስላልሆኑ ነቀፋ ነበረባቸው። አካሉ ኢየሱስ ግን ፍጹም የሆነ መስፍን ስለሆነ ፍጹም ነፃነትን ሰጥቶናል። ህዝቡን ወደ ባርነት የሚያስገባቸው እውነተኛው ችግር ፖለቲካዊ አልነበረም፣ ኢኮኖሚያዊ አልነበረም፣ ወይንም ማህበራዊና የመሳሰሉት ችግሮች አልነበሩም። መንፈሳዊ ችግር ነበር። ዛሬም ሊሰበር የሚገባው እውነተኛ ባርነት፣ ልናገኝ የሚገባው እውነተኛ ነፃነት መንፈሳዊ ነው። መንፈሳዊ ነው። ሌላው ሁሉ የዛ ፍሬ ነው። መንፈሳዊውን ቀንበር ሰብሮ ከመንፈሳዊ ባርነት እና ተከትለው ከሚመጡ ከሌሎቹ ችግሮች ነፃ ሊያወጣን የሚችለው እውነተኛው ዘላለማዊው ፍጹም መስፍን ዮሐንስ ወንጌል ምዕራፍ 8 ቁጥር 36 አንብቤላችሁ ጨርሳለሁ። እውነተኛው መስፍናችን ብቻ ኢየሱስ ብቻ፣ ዘላለማዊ መስፍን ብቻ እውነተኛ እረፍት፣ ዘላለማዊ እረፍት፣ እውነተኛ ነፃነት፣ ዘላለማዊ ነፃነት ይሰጣል። ዮሐንስ ወንጌል ምዕራፍ 8 ቁጥር 36 እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ጌዲዮን አርነት ያወጣቸው ተመልሰው ወደ ባርነት ገብተዋል። ባርቅ አርነት ያወጣቸው ተመልሰው ወደ ባርነት ገብተዋል። ሶምሶም አርነት ያወጣቸው ተመልሰው ወደ አርነት ገብተዋል። ዮፍታሔ አርነት ያወጣቸው መልሰው ወደ ባርነት ገብተዋል። ሌሎችም መስፍኖች ቁጠሯቸው፣ አርነት ያወጣቸው ተመልሰው ወደ ባርነት ገብተዋል። በማያዳግም ሁኔታ ነፃ የሚያወጣ በማያዳግም ሁኔታ ወደ ረፍት የሚያስገባ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። በእውነት ለጊዜው ሳይሆን ለዘላለም ነፃ ትወጣላችሁ። ልጁ ነፃ ካወጣችሁ። ሃሌሉያ! በቃ የመሳፍንት መጽሐፍ መዝጊያው መጨረሻው ይሄ ነው። ብዙ መሳፍንት ተነስተዋል፣ ጥላ ስለነበሩ ዘላለማዊና እውነተኛ አርነትን አይሰጡም ነበረ። ጊዜያዊ አርነትን ነበረ። 20 ዓመት አረፈች ምድሪቱ ይላል፣ 40 ዓመት አረፈች ይላል፣ 80 ዓመት አረፈች ይላል። ኢያሱስ አሳርፏቸው ቢሆን ኖሮ ስለሌላ እረፍት ባልተናገረ ነበረ ይላል እግዚአብሔር ቃል ዕብራውያን ላይ። አያችሁ ወዳጆቼ፣ እውነተኛ እረፍት ሊሰጥ የሚችለው እውነተኛ አርነት ሊሰጥ የሚችለው በእውነት አርነት ያወጣችኋል የተባለው የእግዚአብሔር ልጅ ኢየሱስ ብቻ ነው። ኢየሱስ አርነት አውጥቶናል። ሃሌሉያ ሃሌሉያ! በነፃነት ልንኖር አለ ገላትያ ምዕራፍ 5 ቁጥር 1 ላይ ሐዋርያ ጳውሎስ በነፃነት ልንኖር ክርስቶስ ኢየሱስ ነፃ አወጣን ይልና እንግዲህ ዳግመኛ በባርነት ቀንበር እንዳትያዙ። ኢትስ አፕ ቱ ዩ ናው። አስገድዶ የሚገዛችሁ ከናንተ በላይ የሆነ ከአቅማችሁ በላይ የሆነ የባሪያ ገዢ የለም እንደ ድሮ። ኢትስ አፕ ቱ ዩ። አሁን ነፃነታችሁ በእጃችሁ ነው ያለው። ለምን? ነፃ አውጪያችሁ ጌዲዮን አይደለም፣ ነፃ አውጪያችሁ ዮፍታሔ አይደለም፣ ባርቅ አይደለም። ነፃ ያወጣችሁ ልጁ ነው። ሃሌሉያ! ልጁ ነፃ አውጥቶናል። ስለዚህ አሁን ነፃነታችንን በእጃችን ሰጥቶናል። ወደንና ፈቅደን ነፃነታችንን እስካልሸጥንና ከቅጥር ወጥተን እስካልሮጥን ድረስ ዳግመኛ በባርነት ቀንበር አስገድዶ የሚይዘን የለም።